ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 8 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በፋኖና በኦሮሞ ነጻነት ሰራዊት መካከል በወለጋ አካባቢ ስላለው አዲስ ትብብርና የጸጥታ ሁኔታ አርበኛ አስረስ ማረ ሰፊ ማብራሪያ ሰጥቷል። በቀዳሚነት ይዘነዋል። በአዲስ አበባ እየተካሄደ ባለው የምክክር ሂደት ላይ የብልጽግና ባለስልጣናት አወያዮች ላይ ጫና ማድረጋቸውንና የባለሙያዎችን አደገኛ አካሄድ የምክክር ኮሚሽኑ ለቢቢሲ አምኗል። ሰሙታላችሁ። አገዛዙ በአማራ ጋዜጠኞች ላይ የሐሰት እምነት እንዲሰጡና ይቅርታ እንዲጠይቁ የሚያደርገውን ህገወጥ ማስገደድና እንግልት የዓለም አቀፉ ጋዜጠኞች መብት ተከራካሪ አጥብቆ ተቃውሟል። መረጃውን ይዘናል። ኢትዮጵያን ከተረጂነት አወጣን፣ ስንዴ ኤክስፖርት ማድረግ ጀምረናል የሚለውን የሐሰት ትረካ የሚያጋልጥ አዲስ መረጃ ይፋ ሆኗል። አሜሪካ አስቸኳይ ስንዴ እርዳታ ልካለች። በዜናችን ተካቷል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በፋኖና በኦሮሞ ነጻነት ሰራዊት መካከል በወለጋ አካባቢ ስላለው አዲስ ትብብርና ስላጋጠመው የጸጥታ ሁኔታ አርበኛ አስረስ ማረ ሰፊ ማብራሪያ ሰጡ። አርበኛ አስረስ ማረ እንደገለጹት በወለጋ አካባቢ ንጹሐን ዜጎችን በመጨፍጨፍ በህዝቦች መካከል የብሔር ግጭት ለመቀስቀስ ሲጥር የነበረው አጥፊ ኃይል ተሸንፎ ዜሮ የወጣ ሲሆን ፋኖና የኦሮሞ ነጻነት ሰራዊት በጋራ በመሆን ይህንን አደገኛ ሴራ አክሽፈውታል ብለዋል። በተለይም የወለጋ ፋኖች እዚያው ተወልደው ያደጉ ኦሮምኛ ቋንቋን የሚናገሩና ከማህበረሰቡ ጋር በጎ አመለካከት ያላቸው በመሆናቸው ህዝብን የማቀራረብ ትልቅ ሚና እየተጫወቱ እንደሚገኙ ጠቁመዋል። አርበኛው አክለውም ፋኖ በንጹሐን ኦሮሞዎች ላይ አንዳችም ጉዳት እንዳልሰነዘረና የትብብሩ ዋና ዓላማ የህዝቦችን አንድነት መጠበቅ መሆኑን ገልጸው ትብብሩ የተላላኪነት ሳይሆን እውነተኛ ሉዓላዊነት ያለውና የብልጽግናን ጨቋኝ አገዛዝ ለመደምሰስ ያለመ መሆኑን አስምረውበታል። በሌላ በኩል ዛሬ ነሐሴ 8 2018 ዓ.ም በደቡብ ወሎ ዞን ጉሽ ሜዳ ቀበሌ የአፋብን ወሎ ቤተ አማራ ሚኒሊክ እዝ ከፍተኛ አመራሮች የ11ኛ ኮርና የሲቪል መዋቅር ኃላፊዎች በተገኙበት በታላቅ ድምቀት ህዝባዊ ስብሰባ ተካሂዷል። በውይይቱ ላይ የተሳተፉት የአካባቢው አባት ቀደም ሲል አሰራሩ የተበታተነ ቢሆንም የአሁኑ የፋኖ መዋቅር ግን የተስተካከለ የመሪነት ቁመናና ፖለቲካውን በቅጡ የተረዳ አመራር ያለው በመሆኑ አፋብን መድኃኒታችን ነው ሲሉ አድንቀዋል። ነዋሪዎቹም ሰራዊቱ ያሳየውን ጥሩ ዲሲፕሊን አጠናክሮ እንዲቀጥል በመጠየቅ በሎጂስቲክስና በሁሉም መስክ ከፋኖ ጎን ለመሰለፍ ዝግጁ መሆናቸውን አረጋግጠዋል። በተመሳሳይ ዜና በዚሁ በዛሬው ዕለት በአፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ አባት አንደኛ ኮር 23ኛ ነበልባሉ ክፍለ ጦር አመራሮች ከፎገራ ወረዳ የሲቪል ጊዜያዊ አስተዳዳሪዎች ጋር በጥልቅ የመልካም አስተዳደርና የህዝባዊ ደጀንነት ጉዳዮች ላይ ተመካክረዋል። በውይይቱ ላይ የወረዳው ጊዜያዊ አስተዳዳሪዎች የብልጽግናን ስርዓት ሙሉ በሙሉ ለመደምሰስ የሚያስችል ተቋማዊ ዝግጅትና ድጋፍ እንደሚያደርጉ የገለጹ ሲሆን የአንደኛ ኮር ዋና ሰብሳቢ አርበኛ አመኑ አለማንተ የቀጣይ ተግባራት አቅጣጫዎችን ማስቀመጣቸውን የክፍለ ጦሩ ህዝብ ግንኙነት አስታውቋል። የብልጽግና ባለስልጣናት አወያዮች ላይ ጫና ማድረጋቸውንና የባለሙያዎችን አደገኛ አካሄድ መኖሩን የምክክር ኮሚሽኑ ለቢቢሲ ተናገረ። በአዲስ አበባ ከተማ እየተደረገ ያለው የደሴቷ አገዛዝ አጎብዳጆች የምክክር ሂደት ላይ የብልጽግና ፓርቲ ባለስልጣናት አወያዮችን በማስጨነቅ ከበላይ አካል የመጣ በሚል አዲስ ሀሳብ በቃለ ጉባኤ ውስጥ እንዲካተት ማድረጋቸውና የኮሚሽኑ ባለሙያዎች የአንድ ወገን ፍላጎት መኖሩን ይፋ አድርገዋል። ቢቢሲ ያነጋገራቸውና በሂደቱ ላይ በንቃት በመሳተፍ ላይ የሚገኙ የምክክሩ ተሳታፊ እንደገለጹት ከቀረቡት 8 ዋና ዋና አጀንዳዎች መካከል በፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ውጥረትና በባለስልጣናት ጣልቃ ገብነት ታጅቦ የተጠናቀቀ ነው ተብሏል። መጀመሪያ አካባቢ በ10ና በ50 ቡድን ደረጃ በነበረው ውይይት ከተማዋ ራሷን የቻለች ለአስተዳደሩና ለፌዴራሉ የምትጠራ የራሷ ፖሊስና ፍርድ ቤት ያላት በነዋሪዎች በተመረጠ አስተዳዳሪ የምትመራ የፌዴራሉ መቀመጫ ከተማ ትሁን በሚለው ላይ በአብዛኛው ስምምነት ላይ ተደርሶ ነበር። ሆኖም ግን አከራካሪው ጉዳይ የተነሳው ቃለ ጉባኤው በሚደራጅበት ወቅት ከበላይ አካል የመጣ አዲስ ሀሳብ አለ በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ አንቀጽ እንዲካተት በተደረገበት ወቅት መሆኑን ተሳታፊው አስረድተዋል። ከታች ጀምሮ በነበረው ምክክር ላይ ያልነበረውን ይህንን ሀሳብ ለማስጫን የብልጽግና ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ማሳየታቸው ተገልጿል። በተጨማሪም ለምክክሩ ማብራሪያ እንዲሰጡ የተመደቡ ባለሙያዎች አዲስ አበባና የኦሮሚያ ክልል በጀታቸውን የበጀት ቀመራቸውንና የአስተዳደር ጉዳይን በጋራ ያዘጋጃሉ በማለት የብልጽግናን ፍላጎት በግልጽ ለማስፈጸም መሞከራቸው ተጋልጧል።
ተጋልጧል። የአደገኛ አካሄድ ለኮሚሽኑ አቤቱታ ቀርቦበት ባለሙያዎቹ ከዚያን ጊዜ በኋላ ማብራሪያ እንዳይሰጡ መታገዳቸውን ተሳታፊው ገልጸዋል። ለተነሱት ጥያቄዎች ምላሽ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በምክክሩ ሂደት ላይ ጫና እየፈጠሩ የነበሩ ኃይሎች እንደነበሩ በማመን እውነታውን አረጋግጠዋል። የክልል ርዕሰ መስተዳደሮችና ከንቲባዎች በተለያዩ ቡድኖች መሀል እየገቡ መታዘባቸውን ያመኑት ኮሚሽነሩ ባለስልጣናቱ አወያዮች ላይ ተጽዕኖ እንዳያሳድሩና በመሰል ተግባራት እንዳይሳተፉ ቀደም ሲል ማሳሰቢያ ለመስጠት መገደዳቸውን ጠቁመዋል። የብልጽግና ፓርቲ በገባው ቃል ሳይጸና ከአቋሙ መንሸራተቱና አጀንዳውን በኃይል ለማሳቀፍ መሞከሩ የምክክር ሂደቱን አቋርጦ ከፍተኛ ሀገራዊ ቀውስ እንዳያስነሳ ተመካካሪዎችና አጥኚዎች ከባድ ስጋታቸውን ገልጸዋል። አገዛዙ ጋዜጠኞቹን የሐሰት እምነት እንዲሰጡና ይቅርታ እንዲጠይቁ የሚያደርገውን ህገወጥ ማስገደድና እንግልት አጥብቆ አወገዘ። የዓለም አቀፉ ጋዜጠኞች መብት ተከራካሪ ኮሚቴ ሲፒጄ በኢትዮጵያ ላለፉት 3 ዓመታት ያለ ፍርድ በእስር ላይ የሚገኙት 5ቱ ጋዜጠኞች በአስቸኳይ እንዲፈቱና የቀረበባቸው የሽብርተኝነት ክስ እንዲቋረጥ ጥሪ አቅርበዋል። ኮሚቴው ይፋ ባደረገው መግለጫ እንዳመለከተው አገዛዙ ጋዜጠኞቹን በነጻ ለማስለቀቅ በአማራ ክልል ለተቀሰቀሰው የጦርነት ቀውስ ኃላፊነት እንዲወስዱና ይቅርታ እንዲጠይቁ እያደረገ የሚገኘውን ከባድ ጫናና ብላክሜል አጥብቆ ተቃውሞታል። በእስር ላይ የሚገኙት ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻውና ጋዜጠኛ አባይ ዘውዱ የሐሰት ጥፋተኝነትን አምኖ መቀበል ራሳችንን በወንጀል እንደ መክሰስ ይቆጠራል በማለት የቀረበላቸውን የይቅርታ ደብዳቤ ውድቅ ማድረጋቸውን የህግ ጠበቃቸው አቶ ሰለሞን ገዛኸኝ ለሲፒጄ አስረድተዋል። የህግ ጠበቃው አቶ ሰለሞን አክለው እንደገለጹት የማረሚያ ቤት ባለስልጣናት ጋዜጠኞቹን የመንግስትን የይቅርታ ሰነድ መሰረት አድርገው የራሳቸውን ደብዳቤ እንዲጽፉና ዳግም በጋዜጠኝነት ሙያ ላይ ላለማገልገላቸው ቃል እንዲገቡ ለማስገደድ በጽኑ የታሰሩበትን ክፍል በመለየት ማስፈራሪያዎችን በማቅረብና ከሌሎች እስረኞች በመነጠል ከፍተኛ እንግልትና ጫና እያደረሱባቸው ይገኛል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ባወጡት መግለጫ የኢትዮጵያ ባለስልጣናት 5ቱን ጋዜጠኞች ለዓመታት ያለ ፍርድ ከቀፈደዱ በኋላ አሁን ደግሞ በፍርድ ቤት ያላመኑበትን ወንጀል አምናችሁ ተቀበሉ እያሉ እያሸማቀቋቸው ይገኛል። ባለስልጣናት ጋዜጠኞቹን ማዋረድና ማጋለጥ አቁመው የቀረበባቸውን ክስ በማንሳት በአስቸኳይ ሊፈቷቸውና የጋዜጠኝነት ስራቸውን በነጻነት እንዲቀጥሉ ሊያደርጉ ይገባል ብለዋል። ከዚህ በፊት እንደዘገብነውና በመግለጫው እንደተመላከተው በአማራ ክልል ከተቀሰቀሰው ህዝባዊ እምቢተኝነት ጋር በተያያዘ በሽብር ወንጀል ከተከሰሱት 300 ከሚበልጡ የፖለቲካ ተመራጮች ጋዜጠኞች መካከል 5ቱን ጋዜጠኞች ጨምሮ ከ30 በላይ ታሳሪዎች በፍርድ ቤት እየተከራከርን ባለንበት ሁኔታ ወንጀለኛ ነን ብለን አንፈርምም በማለት ሰነዱን ውድቅ አድርገዋል። አገዛዙ ጋዜጠኞቹ በጻፉት ደብዳቤ በጽንፈኝነት እንቅስቃሴው ለጠፋው ህይወት፣ ለወደመው ንብረትና ለተከሰተው ቀውስ ኃላፊነት እንዲወስዱ ወደፊት ተመሳሳይ ድርጊት ላለመፈጸም ቃል እንዲገቡና ይህን ከተሻገሩ መንግስት በሚወስደው እርምጃ እንዲስማሙ ቢጠይቅም ጋዜጠኞቹ ግን በጽናት ውድቅ አድርገውታል። የህግ ባለሙያው አቶ ሰለሞን ገዛኸኝ እንደሚሉት በኢትዮጵያ ህግ መሰረት ይቅርታ ሊደረግ የሚችለው ተከሳሽ በፍርድ ቤት ጥፋተኛ ተብሎ ውሳኔ ሲያገኝ ብቻ በመሆኑ የጋዜጠኞቹ የፍርድ ቤት ሂደት ሳይጠናቀቅ አገዛዙ የሄደበት መንገድ ህጋዊ አሰራርን የጣሰና የፖለቲካ ቁማር መሆኑን አብራርተዋል። በነጻነታቸውና በእውነት ላይ ሳይደራደሩ ጥፋተኝነትን አንቀበልም ያሉት ጋዜጠኞች ክሳቸው ከጸና ከዕድሜ ልክና የሞት ቅጣት ሊጠብቃቸው እንደሚችል የተገለጸ ሲሆን ፍርድ ቤቱ የጋዜጠኞቹን ተከላካይ ምስክር ለመስማት እስከ ህዳር 10 2019 ዓ.ም ቀጠሮ መሰጠቱ ታውቋል። ኢትዮጵያን ከተረጂነት አወጣን በሚባልበት በዚህ ወቅት ከአሜሪካ ከ1 ሚሊዮን በላይ ለሚሆኑ የተራቡ ኢትዮጵያውያን የሚሆን ግዙፍ የስንዴ እርዳታ መላኩ መነጋገሪያ ሆነ። አገዛዙ ስንዴ ከኛ አልፎ ወደ ውጭ ኤክስፖርት ማድረግ ጀምረናል፣ ኢትዮጵያንም ከተረጂነት አውጥተናታል ሲል የሚያሰራጨው የሐሰት ፕሮፓጋንዳና ማጭበርበሪያ በግልጽ የሚያጋልጥ አዲስ መረጃ ይፋ ሆነ። በአሜሪካ ካንሳስ ግዛት የተመረተ ከፍተኛ መጠን ያለው ስንዴና ሩዝ በከፍተኛ የምግብ እጥረትና ረሃብ ውስጥ ለሚገኙ ከ1 ሚሊዮን በላይ ኢትዮጵያውያን እርዳታ እንዲውል በውቅያኖስ ላይ ጉዞ መጀመሩ ተሰምቷል። የዓለም የምግብ ፕሮግራም ከአሜሪካ ግብርና መምሪያ ምግብ ለሰላም ፕሮግራም ጋር በመተባበር ባዘጋጀው ሊበሪቲ ግሬስ በተሰኘው ግዙፍ መርከብ አማካኝነት የሚጓጓዘው ይህ የእርዳታ እህል በኬንያ ሞምባሳ ወደብ በኩል ወደ ኢትዮጵያ ገብቶ ስርጭት እንደሚደረግ ታውቋል። ባለፈው ኦገስት 4 በቴክሳስ የውስተን ወደብ ደርሶ 19980 ሜትሪክ ቶን ስንዴ የጫነው ይህ መርከብ ከዚሁ አስቀድሞ
ከኒው ኦርላይንስ ወደብ 28420 ቶን ሩዝ ማሳፈሩ ተገልጿል። ይህ በጥቅል ወደ አገሪቱ በመጓጓዝ ላይ ያለው ግዙፍ የእርዳታ እህል በረሃብ አለንጋ እየተገረፉ ላሉ ከ1 ሚሊዮን በላይ ኢትዮጵያውያን የአንድ ዓመት የምግብ ድጋፍ ለማቅረብ የሚውል ነው። የዩናይትድ ስቴትስ የስንዴ አምራቾች ማህበር የቀድሞ ሊቀመንበር ሚለር ሻስኪና የካንሳስ የስንዴ አምራቾች ዋና ስራ አስፈጻሚ ጊልፔን እንደገለጹት የሰብአዊ እርዳታ ጭነት በዓለም ዙሪያና በተለይም በኢትዮጵያ እየጨመረ የመጣውን ድንገተኛ የምግብ እጥረትና የረሃብ ቀውስ ለመታደግ የተላከ ነው። የአሜሪካ ግብርና መምሪያ ባወጣው መግለጫ ይህ መርከብ በዚህ ክረምት በፕሮግራሙ ስር ወደ ኢትዮጵያ ከተላኩት ግዙፍ የእህል ጭነቶች ሁለተኛው መሆኑን አስታውቋል። አገዛዙ ሀገሪቷን ከረሃብና ከተረጂነት እንዳወጣና ስንዴ ወደ ውጭ መላክ እንደጀመረ አድርጎ በየመድረኩ የሚሰብከው የሐሰት ትረካ በተጨባጭ በሜዳው ላይ ካለው አስከፊው የረሃብ እውነታና ከውጭ አገራት በሚመጣ የእርዳታ እህል ህዝቡን ለማቆየት ከሚደረገው ጥረት ጋር ፈጽሞ የማይገናኝ ማጭበርበሪያ መሆኑን የአዲስ የአሜሪካ የእርዳታ ጭነት በግልጽ ያሳያል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።